ሰላም ሰላም የፕራክቲካል ድሪም ተከታታዮች እንደምናችሁ ዛሬ የዩኒት 6 ግሬድ 11 ሂስትሪ ቀጣዩን ፓርት ይዤላችሁ መጥቻለሁ። በዛሬው ፓርት የምናየው ዩሮፒያን ኤክስፓንሽን ኦቨርሲ የሚለውን የመጽሐፋችሁን አካል ይሆናል ማለት ነው። ሶ በመጀመሪያ ፋክተርስ ኢንካሬጂንግ ኦቨርሲ ቮያጅ የባህር ላይ ጉዞዎች እንዲደረጉ የነበሩት ምክንያቶች ምን ናቸው የሚለውን ነው የሚገልጸው። ምን ይላል? In the 15th century a number of wealthy Europeans wanted to buy some goods from the east. በ15ኛው ክፍለ ዘመን ላይ wealthy merchants wealthy የሆኑ ኢሮፓውያን የተለያዩ እቃዎችን ከኤዥያ መግዛት ይፈልጉ ነበር። ለምሳሌ jewels ጌጣጌጦችን፣ ፖርስሊን ማለት የቻይና የጌጣጌጥ እቃዎች ናቸው በሸክላ የሚሰሩ፣ ሲልክ ሃር ማለት ነው፣ ሲናመን ወይም ቀረፋ፣ ክሎቭስ ወይም ቅርንፉድ፣ ፔፐር ወይም በርበሬና አዘር ስፓይስስ እነዚህ ነገሮች ኢሮፓኖች መግዛት ይፈልጉ ነበር። ስለዚህ የባህር ላይ ጉዞ ማካሄድ ጀመሩ ማለት ነው። አንደኛው ሪዝናቸው ይሄ ነው፣ ከኤዥያዎች መግዛት እና ታዲያ ከኤዥያዎች ለመግዛት ይሄንን ለምንድነው በባህር ሜዳ ያስፈልጋቸው የሚለውን ካወቃ ጥያቄ ካነሳችሁ ሁለተኛው ሪዝን ይነግራቸዋል። the major overland trade route between Europe and the East had been controlled by the Muslim Turks since 1453. ስለዚህ ከ1453 ጀምሮ ሙስሊም ተርኮች ደግሞ ኢሮፓዎች ቀጥታ ከኤዥያዎች ጋር እንዳይገናኙ መሃል ላይ ያለውን መሬትና ንግድ ስለተቆጣጠሩት ኢሮፖች የግድ በባህር ላይ መሄድ ነበረባቸው ኤዥያ ሄደው ለመገበያየት። ምን ይላል? the Turks began charging Europeans higher and higher price for the eastern products. ከኢስት ወይም ከኤዥያ ለሚመጣ ፕሮዳክት ቱርኮች ኢሮፓውያኖችን በጣም ከፍተኛ ዋጋ ነበር የሚያስከፍሏቸው። ስለዚህ ኢሮፓውያኖች they want to find a direct sea route to the Indies. ከኢንዲዎች ጋር ዳይሬክትሊ የሚያገናኛቸውን የባህር ላይ መንገድ ኢሮፓውያኖች ይፈልጉ ጀመር። እዚህ ጋር ኢንዲስ ሲባል ኢንዲያኖችን ለማለት ብቻ አይደለም። በዛ ጊዜ ኢሮፓውያኖች በአጠቃላይ ኤዥያ ውስጥ ያሉትን ኢንዲያንስ ብለው ይጠሯቸው ነበር ማለት ነው። ሶ ይሄንን እንድታቁ ነው። ቀጣይ ያለው መጽሐፋችሁ ላይ ያለው ፓራግራፍ እዚህ ጋር ያለው ፓራግራፍ የሚያወራው እንዴት አድርገው የባህር ላይ ጉዞ ስለ ባህር ላይ ጉዞ በጣም የሚያጓጉ ወሬዎች ይወሩ ነበር። በጣም በቃል አይደለ ሰው እንዲጓጓና የባህር ላይ ጉዞ ለማድረግ እንዲበረታታ የሚያደርጉ ብዙ አይነት ወሬዎች ይወሩ ነበር። ለምሳሌ ማክሮ ፓውሎ የሚባለው ግለሰብ he had told strange exciting stories to how he traveled to a distant land in Asia and became rich. እንዴት አድርጎ ወደ ኤዥያ እንደሄደና እንዴት ሀብታም እንደሆነ ያወራ ነበር። ከዚህም በተጨማሪ ደግሞ ፕሪስተር ጆን a rich Christian king who ruled somewhere in Asia or Africa. Such tales of travelers fascinated Europeans and dramatically increased their curiosity about the Far East. ምንድነው የሚለው? ፕሪስተር ጆን የሚባል ንጉስ እንዳለ አፍሪካ ውስጥ ወይም ደግሞ ኤዥያ ውስጥ ነግሶ እንደሚኖርና በጣም ሀብታም እንደሆነ ብዙ ወሬዎች ይወራሉና በአጠቃላይ እንደዚህ አይነት ወሬዎች እና ቀደም የጠቀስኩላችሁ ሁለት ዋና ምክንያት ኢሮፓያኖች የባህር ላይ ጉዞ ለማድረግ በጣም ተነሳሽነት ነበራቸው ማለት ነው። ቀጣይ ምን ይላል? Exploration and discovery took place in large scale in 15th and 16th centuries because of the development of more efficient sailing ships and availability of navigation instruments like compass and astrolabe. እና ሞር ግን ኤክስፕሎሬሽን እና ዲስከቨሪ ወይም የባህር ላይ ጉዞዎች ይደረጉ የጀመሩት በ15 እና በ16ኛው ክፍለ ዘመን ነው። ለዚህም ደግሞ ዋነኛ ምክንያት ኤፊሺየንት የሆኑ ሺፖች ተሰሩ፣ አሪፍ የሆኑ ሺፖች እንደገና ደግሞ እንደ ኮምፓስና አስትሮሎብ የሆኑ ለናቪጌሽን አቅጣጫ ለመለየት የሚያገለግሉ መሳሪያዎች የዛኔ ነበረ እንትን የተባሉት ማለት። ኮምፓስ ኖርማሊ አቅጣጫ የምናቀበት ነው። አስትሮሎብ ደግሞ ለአስትሮኖሚ የሚያገለግል ነው። ለምሳሌ ከፀሐይ ጋር ከጨረቃ ጋር አድርጋችሁ አቅጣጫን የምታቁበት መንገድ ነውና መሳሪያ ነውና የነዚህን መሳሪያዎች መገኘት በ15 እና በ16ኛው ክፍለ ዘመን የኤክስፕሎሬሽን ወይም ደግሞ የባህር ላይ ጉዞዎች እንዲደረጉ ትልቅ አስተዋጽኦ አድርጓል። ከዚህም በተጨማሪ ምን ይላል? The discovery that the wind of the globe blow in regular pattern across the ocean of the world also made a regular oceanic voyage possible. ምን ማለት ነው? They discovered that the wind of the globe blow in regular pattern. ንፋስ ባህር ላይ ያለው ንፋስ ሁሌ ሲነፍስ ወቅታዊ እንደሆነ አወቁ። ለምሳሌ አትላንቲክ ኦሽን ላይ ንፋሱ ሲነፍስ መስከረም ላይ ከሰሜን ወደ ደቡብ የሚነፍስ ከሆነ ጉዟቸውን ለንፋሱ አቅጣጫ በሚመች መልኩ ያደርጉታል። ስለዚህ ይሄን ዲስከቨር ማድረጋቸው ለጉዟቸው አመች ሆነላቸው ማለት ነው። ቀጣይ መጽሐፋችሁ ላይ የተጠቀሰው ስለ ፕሪንስ ሄንሪ the navigator of Portugal ስለሚባለው ግለሰብ ነው። ይሄ ግለሰብ
ምንድነው ያደረገው ሶ በአጠቃላይ ፕሪንስ ሄንሪ ዘ ናቪጌተር ያደረገው ነገር ምንድነው he wanted to expand Portugal trade along the African coast በተቻለው መጠን የፖርቹጋሎችን ንግድ ፖርቹጋላዊም ስለሆነ ማስፋፋት ይፈልግ ነበር እንደገና ደግሞ የኢስላሚክ ትሬደሮች የእስላም የሆኑት ነጋዴዎች ጎልድ ኬት እንደሚያመጡ ማወቅ ይፈልግ ነበርና for these two reasons he devoted himself to training and equipping explorers በተቻለው መጠን የባህር ላይ ጉዞ ላይ የሚያደርጉትን ሰዎች ለማሰልጠንና እነሱን ደግሞ መሳሪያዎች እንዲያገኙ ለማድረግ አሰበ ሶ ምንድነው ያደረገው he collected maps records of voyages navigation instruments such as compass and astrolabe የተለያዩ መሳሪያዎችን መሰብሰብ ጀመረ ማፖችን record of voyage ማለትም የጉዞ ላይ የተደረጉ መዝገቦችን ሰብስቦ ብዙ ነገሮችን ሰብስቦ በአጠቃላይ ምን አደረገ he opened a school ትምህርት ቤት ነው የከፈተው ከዛ በኋላ ብዙ ኤክስፕሎረሮችን ብዙ እንዲያሰልጥኗል ማለት ነው ሶ ስለ ፕሪንስ ሄንሪ ናቪጌተር ኦፍ ዘ ፖርቹጋል መጻፋቸው የሚያወራው ይሄንን ነው ማለት ነው ሶ ቀጣይ ምንድነው let us now look at the principal voyages of exploration ነው የሚለው መጻፋቸው which means ዋና ዋና የሚባሉትን ጉዞዎች እንያቸው so the first one is by the middle 15th century the Portuguese were trying to find a way around Africa to open a direct sea route available to the valuable spice trade of the east in 97 and 98 Vasco da Gama sailed to India and back the Cape route around Africa and across the Indian Ocean to east was open so አንደኛው ዋና የሚባለው ጉዞ ቫስኮ ዳ ጋማ ያደረገው በ1497 እስከ 1498 ቫስኮ ዳ ጋማ ያደረገው ጉዞ ነው ምንድነው ኬፕ ኦፍ ሩት ከፖርቹጋል ተነስቶ አፍሪካን ዞሮ ቀጥታ ከኢሮፖች ጋር የተገናኘበት መንገድ ነው ከኢንዲያ ጋር የተገናኘበት መንገድ ነው ማለት ነው ሶ ምንድነው ቫስኮ ዳ ጋማ ያደረገው ከፖርቹጋል ተነሳ አፍሪካን ዞሮ ህንድ ጋር ነው ሄደው ማለት ነው ሶ ለመጀመሪያ ጊዜ ኢሮፖች ኤጂዎች ጋር እንዲገናኙ ያደረገ ጉዞ ነው ማለት ነው ቀጣይ in 1492 Christopher Columbus an Italian in service of Spain crossed the Atlantic Ocean and reached Iceland now called the West Indies በ1492 ደግሞ ክሪስቶፈር ኮሎምበስ አትላንቲክ ኦሽንን ተሻግሮ የአሁን ዌስት ኢንዲስ የሚባሉትን ወይም ደግሞ ያሁንዋን አሜሪካ ዲስከቨር አደረገ ማለት ነው ምን ይላል he was trying to sail around the world to reach India China and East he did not know the American continent were across his route እሱ በጀመራ ሐሳቡ ወደ ቻይና እና ወደ ኢስት ሜድ ነውና አሜሪካን ኮንቲኔንት መንገድ ላይ እንደሚያጋጥመው አያቅም ነበር on his first or later voyage Columbus had in fact reached not east as he thought but the Caribbean Iceland and the mainland of the American continent so በ1492 ምንድነው የሆነው በአጠቃላይ ክሪስቶፈር ኮሎምበስ ሐሳቡ ወደ ህንድ ለመሄድ ነበር ልክ እንደ ቫስኮ ዳ ጋማ በእንደዚህ በኩል ወደዚህ አድርጎ ወደ ህንድ ለመሄድ ነበር አፍሪካን ዞሮ ነገር ግን ምንድነው የሆነው አትላንቲክ ኦሽንን ተሻግሮ እሱ የደረሰው የት ነው ካሪቢያን አይስላንድ የሚባሉት ላይ ካሪቢያን አይስላንድ የሚባለው ከኖርዝ አሜሪካ ወረድ ብለው የሚገኙ አይስላንዶች ናቸው ማለት ነውና ካሪቢያን አይስላንድ ላይ ደረሰ ወይም ደግሞ ኖርዝ አሜሪካን በዛው ዲስከቨር አደረገ ይባላል እንጂ እሱ በጀመረ የደረሰው ካሪቢያን አይስላንድ ነው በአጠቃላይ እሱ የመሰለው ህንድ የደረሰ ነበር የመሰለው ሶ ምን አላቸው ዌስት ኢንዲስ አላቸው ዌስት ኢንዲስ ያለበት ምክንያት ምንድነው በኢስት በኩል ህንዶች ትክክለኞቹ ህንዶች እንዳሉ ያውቃል ስለዚህ እዚህ ሲመጣ እነዚህንም ሰዎች ሲያያቸው ህንዶች ይመስላሉ ሶ ዌስት ኢንዲስ ብሎ ሰየማቸው ከዛ በኋላ ስቲል ዌስት ኢንዲስ ብለን እንጠራለን ሬድ ኢንዲያን የሚለውንም ስም የሰየማቸው እሱ ነው ክሪስቶፈር ኮሎምበስ ማለት ነው እና ማን ነው የሰየመው ካላችሁኝ የዛኔ ኢሮፒያኖች አሜሪካን ከማግኘታቸው በፊት አሜሪካ ላይ ይኖሩ የነበሩትን ኔቲቭ አሜሪካኖችን ነው ዌስት ኢንዲስ ወይም ደግሞ ሬድ ኢንዲያንስ ብለን የምንጠራቸው ግን ይሄንን ስም የሰየማቸው ክሪስቶፈር ኮሎምበስ እንጂ ትክክለኛ ስማቸው እንደዛ ሆኖ አይደለም ኤኒዌይ ክሪስቶፈር ኮሎምበስ ካሪቢያን አይስላንድ ወይም ኖርዝ አሜሪካ ላይ ከደረሰ በኋላ ለኔቲቭ አሜሪካኖች እዛ ይኖሩ ለነበሩ ሰዎች መከራና ችግር ነው እንጂ አዲስ ነገር ይዞላቸው አልመጣም ለኢሮፖች ግን ያው ኮሎኒ አግኝተዋል መግዛት የሚችሉትን መሬት አግኝተዋል ማለት ነውና ቀጣይ ፕሪንሲፓል የሚባለው ቮዬጅ በማጂላን የተካሄደው ቮዬጅ ነው ያው ከ19 እስከ 1522 የተደረገ ነው ማጂላን ይሄን ጉዞ ሲጀምር 241 ሰዎችንና 5000 ሺፖችን ይዞ ነበር የተነሳው ከዛ he and his crew resumed the voyage through the passage of the
the passage known ever since as the Strait of Magellan Strait of Magellan የሚባለው እሱ ለመጀመሪያ ጊዜ ነው ዓለምን የዞረ ጉዞ አደረገው ማለትም ከተነሳበት ዓለምን ዞሮ ወደ ከተነሳበት ቦታ ላይ ተመልሶ መጥቷል ማለት ነውና በአጠቃላይ የማጂላን ጉዞውን ሳይጨርስ ፊሊፒንስ ላይ ተገሎ ይሞታል ማለት ነው ከአምስቱ ሺፖች ውስጥ ግን መጨረሻ ላይ ስኬታማ ሆና የተነሳችበትን ቦታ ስፔን ለመድረስ የቻለችው ቪክቶሪያ የምትባለው ሺፕ ስትሆን የደረሰችው ሴፕቴምበር 6 1522 ላይ ከ3 አመት በኋላ ነው ማለት ነውና ልክ ሲነሱ ምን ብለ የማጂላን 5 ሺፖች ሲነሱ 241 ሰዎች ነበሩት በኋላ ግን ቪክቶሪያ ስፔን ሲደርስ ከ3 አመት በኋላ ውስጥ የነበሩት 18 የሚሆኑ ሰዎች ብቻ ነበሩና ለምን ይሄ ሊሆን ቻለ ብላችሁ ከጠየቃችሁ ሪዝኑ ምን መሰላችሁ እዚህ ጋር እንዳወራ ነው ማጂላን የተነሳው ከየት ነው ከስፔን ነው ከዛ በኋላ እሱ መሄድ የሚፈልገው ግን ወዴት ነው ወደ ኤዥያ ነው አይደለ ኤዥያ እዚህ ነች ያለችው ግን ማጂላን ምንድነው ያደረገው ወደ ኤዥያ ለመሄድ እንደዚህ መሄድ ሲገባው እሱ ምንድነው ያደረገው በተቃራኒ አቅጣጫ ነው ሄደው ማጂላን ወደዚህ ነው ሄደው ወደዚህ ሄደበት ምክንያት ምንድነው በሱ አሰምሽን በማጂላን አሰምሽን እንዲሁም ደግሞ እውነታውም እንደዛ ነው ዓለም ክብ ስለሆነች በዚህ በኩል በሄድ ቀጥታ ተመልሼ ወደ እንደዚህ መጣለው ዞሪያት ኤዥያን ማግኘቴ አይቀርም ብሎ ነው እንጂ ጣፍቶት አይደለም እንደዚህ ቢሄድ ኤዥያን ማግኘት እንደሚችል ያቃል ልክ እንደ ዳጋማ እንዳረገው ማለት ነው ግን እሱ ዓለም ክብ ስለሆነች በዚህም ባቅጣጫ ቢሄድ መጨረሻ ላይ ዞር የሚደርሰው ኤዥያ ነው ብሎ ነው ያሰበውና ማጂላን ግን የተሸወደው ነገር ምንድነው እሱ የመሰለው እዚህ ጋር ያለው ኦሽን ፓሲፊክ የሚለውንም ስም ለኦሽኑ የሰጠው ማጂላን ነው እና ፓሲፊክ ኦሽን እሱ የመሰለው በ3 ቀን የሚያልቅ መስሎት ነበር ነገር ግን 3 ወር ነው የፈጀባቸውና ብዙዎቹን መርከብ ውስጥ ያሉትንም ሰዎች እንዲሞቱ ያደረጋቸው ረሃብ ነው እና ብዙ ነገር አልፈው ዓለም ፓሲፊክ ኦሽንን ጨርሰው ከ3 ወር በኋላ ፊሊፒንስ ላይ ሲደርሱ ማጂላን እዛ ከነበሩት ከሎካል ሰዎቹ ጋር በተደረገ ጸብ ተወክቶ ይሞታል ማለት ነው ከዛ በኋላ አንድ ቪክቶሪያ ሺፕ ብቻ ተነስታ የመጨረሻ ላይ የተነሱበት ቦታ ላይ መድረስ ቻለች ማለት ነውና ይሄ ነው the Strait of Magellan ወይም ደግሞ የማጂላን ጉዞ የሚባለው ማለት ነው ቀጣይ መጻፋችሁ ምንድነው የሚለው ባጭሩ በ15ኛውና በ16ኛው ክፍለ ዘመን ስፔኖችና ፖርቹጋሎች በጣም በኤክስፕሎሬሽን አንደኛ ነበሩ ከዛ በኋላ ግን በ17ኛውና በ18ኛው ክፍለ ዘመን ላይ ዳቾች ፍሬንቾች እንዲሁም ደግሞ እንግሊዞች ሞር ያስፋፉት መጡ ማለት ነውና በአጠቃላይ ምን ይላል By about 1800 the coast and the ocean of the world were well known and had been accurately put on the map በ1800 በጣም ብዙ ኤክስፕሎሬሽን ከመደረጉ የተነሳ ዓለም ላይ ያሉት ኦሽኖች እንዳለ ታውቀው ነበር የማይታወቀው ነገር ምንድነው The interior of much of the American continent Africa and much of Asia were still little known however ምን ማለት ነው ባህሮቹን ይወቋቸው እንጂ የቱጋ አሜሪካ እንዳለች የቱጋ አውስትራሊያ እንዳለች የቱጋ ኤዥያ እንዳለ ይወቁ እንጂ ውስጥ ምን አለ አሜሪካ ውስጥ ምን አለ አፍሪካ ውስጥ ምን አለ የሚባለው ስቲል አይታወቅም ነበር ነው የሚላችሁ ሶ ስለ ሜጀር ኤክስፕሎሬሽን ያየነው ይሄን ይመስላል ቀጣዩ የመጻፋችሁ ግሩፕ ዩሮፒያን ኮሎኒያል ኢምፓየር ኢን ኤዥያ የሚል ነው እሱም በቀጣይ ቪዲዮ እናያለን ማለት ነው